እንግዲህ ደስታና ሩትዬ ሽማግሌ ለመላክ እንግዲህ ዝግጅቱን ጀምሯል ማለት ነው። ደስታም እንግዲህ አሁን ዝግጅቱን እያጠናቀቀ ይገኛል። ፕሮሚስ ከተደረገ በኋላ ነው ሽማግሌ የሚላከው እንደምታውቁት ማለት ነው ሁላችሁም። እና አሁን ደግሞ ደስታ በጣም ደስተኛ ነው። ሰሞኑን ለምን መሰላችሁ ደስተኛ የሆነው? ሩትዬ ጊዜ እየሰጠችው ነው፣ አብሮ ጊዜ እያሳለፉ ነው። ሁላቸውም ደግሞ የሩትዬ ወንድሞቹም በደስታ ነገር ተደስተዋል፣ ተስማምተዋል ማለት ነው። ትላንትናም አቡሽ እንግዲህ በሩትዬ ቤት መጥቶ ነበር። ትላንት ማታ እንዳያችሁት በሱ ቤት መጥቶ ሲቆጣት ምናምን ነበር። ከዚህ በኋላ እህት አይደለሽም የሚል ርዕስ ነበረ። ሁላችንም ደንግጠን ገብተን ስናይ ነበረ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በዓለም ዳርቻ ያላችሁ በሙሉ ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ ናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ የሩትዬ ወዳጆች፣ የሩትዬ ፋሚሊዎች እባካችሁ ሰብስክራይብ፣ ላይክ አድርጉኝ። አዲስ ነኝ አበረታቱኝ ነው የምላችሁ። እና እንግዲህ ደስታዬ ያው ሰሞኑን በጣም እያስደሰተ ነው። የሩትዬ ሳቅ፣ የሩትዬ ፈገግታ ከፊቷ እንዳይለይ ሁልጊዜ ጸሎት እናደርግላታለን። ጸሎት የሚያደርጉላት በጣም የሚወዷት የሚያከብሯት እንደ ልጃቸው የሚያዩዋት እንደታቸው የሚያዩዋት ብዙ ተመልካች አላትና እና ደግሞ ጸሎት ጥሎ አይጥልም። ታውቃላችሁ፣ ጸሎት ጥሎ አይጥልም። በተለይ ደግሞ ፈጣሪ የሰው ፍቅር ይስጣችሁ። የሰው ፍቅር አላት። የትም ብትሄድ እሷ ሰርታ መኖር የምትችል ሴት ናት። አንዴ ተወዳለች፣ አንዴ ተፈቅራለች። ፈጣሪ ሲፈጥራችሁ የሰው መውደድ ይስጣችሁ ከፈጣሪ በታች ማለት ነው። እና የሰው መውደድ ካላችሁ የትም ሄዳችሁ ከጅብ ጋር ራሱ መኖር ትችላላችሁ። እና አንድ ጊዜ ምን አይነት አባባል ሰማ መሰላችሁ? ጸባይ ያለው ሰው ከጅብ ጋር ራሱ ይኖራል የሚል አባባል ሰምቻለሁ። እና የትም ብትሄዱ ከየትኛውም ሰው ጋር መኖር ትችላላችሁ። ይሄ ደግሞ የሚታወቅና የሚታመን ነገር ነው። እና ምን ልላችሁ ፈልጌ ነው፣ ሩትዬ ደግሞ የሰው ፍቅር አላት። ማንም አብርሃም አሁን ለምሳሌ ሩትዬ እንድትጣላ ነው ሙከራ እያደረገ ያለው፣ ግን የሚጠላ ሰው የለም። ምክንያቱም መጀመሪያ የመጣችበት ነው ሰው እንዲወዳትና ሰው እንዲያከበራት፣ ሰው እንደዚህ እንዲሳሳላት ያስደረገው ስራው ስለሆነ ማለት ነው። አንተ ነው የምትጣላው እንደው